አቶ አማን ፍስሐ ጽዮን በተወለደ በ54 ዓመቱ የካቲት 4 ቀን 2018 ዓ.ም በሚወዳቸው ቤተሰቦቹ ተከቦ በዋሽንግተን ዲሲ ከዚህ ዓለም ድካም አርፏል። የባለ ራዕዩ ስራ ፈጣሪው ታማኝ ባለትዳር መልካም አባትና የኢትዮጵያ ኩሩ ልጅ የሆነው አቶ አማን ህይወትና ማንነቱ በእምነት በቁርጠኝነት በተስፋና በጽናት የተሞላ ነበር። በፈጣሪ ላይ በነበረው ጽኑ እምነትና ለወገኖቹና ለሀገሩ በነበረው የማይናወጥ ፍቅር ተመርቶ የሌሎችን እንባ ለማበስ የተቸገሩትን ለመርዳት በብዙሃን ፊት ላይ የፈገግታን ጸዳል ለማብራትና ሌሎችን ለማገልገል በፍጹም ቅንነት በእውነተኛ ሰብዕናና በጽኑ ዓላማ ራሱን የሰጠ ታላቅ ሰው ነበር። አቶ አማን ሐምሌ 3 ቀን 1964 ዓ.ም በአዲስ አበባ ከተማ ከአባቱ ከአቶ ፍስሐ ጽዮን ገብረሕይወትና ከእናቱ ከወይዘሮ ህይወት ተኬ ተወለደ። ለቤተሰቡ ስድስተኛና የመጨረሻ ልጅ የነበረው አቶ አማን እምነትን ማዕከል ባደረገ የቤተሰብ እሴቶች በከበረበት ቤት ውስጥ በወላጆቹ እንዲሁም በአያቱ ወይዘሮ ይመስገን ገብረስላሴ የማይነጥፍ ፍቅርና ምክር ታንጾ አድጓል። የህይወት ጉዞ መሰረትና መገለጫ የሆኑት በጎነት፣ ብሩህ ተስፋ፣ ቆራጥነትና የመሪነት ሰብዕና ገና በለጋ ዕድሜው የሚታዩ ባህሪያት ነበሩ። አንደኛና ሁለተኛ ደረጃ ትምህርቱን በአዲስ አበባ ሳንፎርድ የእንግሊዝ ትምህርት ቤት ከተከታተለ በኋላ ወደ አሜሪካ በመጓዝ በዮርክ ፔንሲልቬኒያ የሁለተኛ ደረጃ ትምህርቱን አጠናቋል። በመቀጠልም ከፔንሲልቬኒያ ስቴት ዩኒቨርሲቲ በኦፕሬሽን ማኔጅመንት እና ማርኬቲንግ የመጀመሪያ ዲግሪውን ተቀብሏል። በውጭ ሀገር የነበረው ቆይታ የአስተሳሰብ አድማሱን ቢያሰፋውም ከኢትዮጵያ ጋር የነበረውን ቁርኝት ግን ምንጊዜም የማንነቱ ማዕከል ነበር። ትምህርቱን እንዳጠናቀቀ ሀገሩን ለማገልገል በታላቅ ተነሳሽነትና በጠራ ዓላማ ወደ ኢትዮጵያ ተመልሷል። 1989 ዓ.ም አማንና የህይወት አጋሩ ወይዘሮ ማክዳ አሰፋ የተገናኙበት የህይወት መስመራቸው አንድ ሊሆን መንገድ የጀመረበት ዓመት ነበር። እናም አቶ አማንና ግማሽ አካሉ ማክዳ ሚያዝያ 1 ቀን 1991 ዓ.ም በሎስ አንጀለስ ካሊፎርኒያ ጋብቻቸውን ፈጸሙ። ትዳራቸው በጥልቅ ፍቅር፣ በማይናወጥ መደጋገፍ፣ ሁኔታዎችና ፈተና በማይበግረው ጽኑ ታማኝነት ላይ የተገነባ የህይወት ጥምረት ነበር። ሁለት ሆነው እንደ አንድ የኖሩበትን የትዳር ህይወት በመከባበር በፈሪሃ እግዚአብሔርና በጋራ ህብረት በተገነባ ጥንካሬ መርተውታል። አማኑኤል፣ መቅደላዊትና ሰላም ፍስሐ ጽዮን የተባሉ 3 ልጆችን ያፈሩ ሲሆን ኑቫ የተባለች የልጅ ልጅ ለማየትም በቅተዋል። አቶ አማን በህይወቱ እጅግ መጠነ ሰፊ የሆኑ ስኬቶች ባለቤት ቢሆንም ከሁሉም በላይ ትልቁ ኩራቱና የልብ ደስታው ቤተሰቡ ነበር። በ2000 ዓመተ ምህረት አማን ከአጋሮቹ ከአቶ ሙሴ ፍስሐ ጽዮን፣ ከአቶ ኖህ ፍስሐ ጽዮንና ነብዩ ያሬድ ጋር በመሆን የኢትዮጵያ ብሮድካስቲንግ ሰርቪስን ወይንም ኢቢኤስ ቲቪ በሲልቨር ስፕሪንግ ሜሪላንድ መሰረቱ። በታላቅ ራዕይ የተጀመረው ይህ ተቋም በአጭር ጊዜ ውስጥ በዓለም ዙሪያ በሚሊዮኖች የሚቆጠሩ ተመልካቾችን የሚደርስና በሀገር ውስጥና በውጭ ለሚገኙ ኢትዮጵያውያን ዋነኛ የመገናኛ ድልድይ የሆነ ዓለም አቀፍ የሚዲያ መድረክ ለመሆን በቅቷል። ኢቢኤስ የአማንን የፈጠራ ስራ መሪነትና አርቆ አሳቢነት የሚያንጸባርቅ በማህበረሰቡ ዘንድ ታማኝና ተደማጭነት ያለው ነፃ ድምጽ ለመሆን በቅቷል። በ2003 ዓ.ም አማን ለብዙ ዘመናት ሲመኝ የነበረውን ወደ ሀገር የመመለስ ውሳኔ ተግባራዊ አድርጓል። ይህ ውሳኔ በህይወቱና በሙያው ውስጥ አዲስ ምዕራፍ የከፈተ ነበር። በእርሱ መሪነት ኢቢኤስ በኢትዮጵያ የሚዲያ እድገት ላይ ጉልህ ሚና ተጫውቷል። በራዕዩና እረፍት የለሽ ትጋቱ በሀገሪቱ የመገናኛ ብዙሃን ኢንዱስትሪ ውስጥ ትርጉም ያለው ለውጥና ሽግግር እንዲመጣ አድርጓል። ነፃ የመገናኛ ብዙሃን እንዲስፋፋና በቴሌቪዥንና በመዝናኛው ዘርፍ ለአዳዲስ ፈጠራዎችና ለበርካታ ባለክህሎቶች እድልና መድረኮች እንዲፈጠሩ ትልቅ አስተዋጽኦ አበርክቷል። በጣም በርካታ ውጤቶችን ባስመዘገበበትና መሰረታዊ የሚባል አሻራን ባተመበት ጉልህ የሥራ ዘመኑ አማን በአሜሪካና በኢትዮጵያ ውስጥ በበርካታ ተቋማት ውስጥ በከፍተኛ የአመራርነትና በቦርድ አባልነትም አገልግሏል። የቲኤ ብሮድካስቲንግ ዋና ስራ አስፈጻሚ፣ የክሊር ኮሙኒኬሽን የማርኬቲንግ ምክትል ፕሬዝዳንትና በአዲስ አበባ የአብዶሽ ኢንተርናሽናል ማኔጂንግ ዳይሬክተር በመሆን ሰርቷል። በተጨማሪም በባህር ዳር ዩኒቨርሲቲ፣ በአዲስ አበባ የዲያስፖራ ማህበር፣ በኢትዮጵያ መገናኛ ብዙሃን ምክር ቤትና ብሮድካስተሮች ዘርፍ ማህበርም ውስጥ በአመራርነትና በባለሙያነት የላቀ አስተዋጽኦን አበርክቷል። ለነበረው ስኬቶችም በርካታ ዕውቀቶችና አክብሮቶችን አግኝቷል። ከኢትዮ አሜሪካ የንግድ ምክር ቤት የላቀ የንግድ ስራ ሽልማትን የተቀበለ ሲሆን የዓመቱ ፈርቀዳጅ የዲያስፖራ ባለሀብት በመባልም ተሸልሟል። አማንን በቅርብ የሚያውቁት ሁሉ በሙያዊ ስኬቶቹ ብቻ ሳይሆን በሰብዕናው ጥንካሬ፣ በደግነቱ፣ በለጋስነቱና
ማንነቱና ሌሎች ትልልቅ ህልሞችን አልሞ ለተግባራዊነቱ እንዲተጉ ሰዎችን በማነሳሳት ልዩ ችሎታው ያከብሩታል፣ ይወዱታል። አቶ አማን ለብዙዎች ተስፋና ብርታትን የሰጠ፣ የወደቁትን ያነሳ፣ የደከሙትን ያበረታ መልካምና ታላቅ ሰው ነበር። አማን ጋር ተስፋ መቁረጥ፣ መሸነፍ፣ መረታት ቦታ አልነበረውም። የትኛውም መሰናከል በማስተዋል በጥበብና በብልሃት የሚያልፍ፣ በጊዜያዊ ጫጫታና እውከት የማይረበሽ፣ ከፍርሃትና ከጥርጣሬ ጨለማ ይልቅ የተስፋን ብርሃን የመረጠ መልካም ሰው ነበር። የአመራር መርሁም ከሆነ ሰው ጋር የነበረውን መስተጋብር የረጋ መንፈስንና ቅን ልቦናውን መሰረት ያደርጉ ነበሩ። በጣም ፈታኝ በሆኑ ጊዜያት ውስጥ እያለፈ እንኳን ነገ የተሻለ እንደሚሆን የማይናወጥ እምነት ነበረው። ያንን የተሻለ ነገ እውን ለማድረግም ደከመኝ ሰለቸኝ ሳይል ሰርቷል። ለሌሎች በር መክፈት፣ መድረክ መስጠት፣ ማገዝ፣ ማበረታታትና ከፍ ማድረግ የሁል ጊዜ መገለጫው ነበር። አቶ አማን በህይወት የተለያት የሚወዳት ባለቤቱን ወይዘሮ ማክዳ አሰፋን፣ ልጆቻቸውን አማኑኤል መቅደላዊትና ሰላም ፍስሐ ጽዮንን፣ የልጅ ልጁን ኖቫ ፍስሐ ጽዮንን፣ እናቱን ወይዘሮ ህይወት ተኬን፣ ወንድምና እህቶቹን ሜሮንን፣ ሙሴን፣ ኖህን፣ ነፃንና ሜሪ ፍስሐ ጽዮንን እንዲሁም በዓለም ዙሪያ የሚገኙ የቤተሰብ አባላትና ወዳጆቹን ነው። ግን ከቤተሰቡ እኩል የሩቅ ሰዎች ስለ አማን መልካምነት መስክረው አልወጣላቸውም። ለአብነት ደራሲው ታገል ሰይፉ የህይወቴን ጠቅላላ መንገድ የቀየረ ያበረታኝን ሰው ነው ያጣው ሲል ተደምጧል። ነብዩ ባየ ደግሞ የኢቤሱን አለቃ ለማመስገን አማን የሚሰጥ ነገር ትራንዛክሽናል አይደለም፣ የሚሰጥ ካንተ ምንም ፈልጎ አይደለም የሚሉ ቃላትን ተጠቅሟል። እታግ መኮንን ግን አማንን ለማመስገን ዘለግ ያለ ጽሑፍ አስነብባለች። እሱን አስደምጠናችሁ እንሰናበታለን። እታግ መኮንን ትቀጥላለች። 2007 ዓ.ም ከሬዲዮ ፋና ስለቅ ለአማን ደወልኩለት። በማግስቱ ቀጠረኝ፣ ሄድኩኝ። በመጽሐፍ ዙሪያ የሚያተኩር ፕሮግራም የመጀመሪያ ሐሳብ ነበረኝ። አዳመጠኝ። በመሃል ለምን ግን የተደራጀ በመደበኛ ተመሳሳይ ሰዓት የሚተላለፍ ዜና አይኖራችሁም አልኩት። በወቅቱ ኢቢኤስ ዜና ተሰርቶ በደረሰበት ሰዓት ነበር የሚሄደው እና በአንከር ወይንም አንባቢ የሚመራ የተደራጀ ዜና ይኑር አልኩት። ሐሳቤን ወዲያው ተቀበለው። ሳምፕል ስሪ አለኝ። በወቅቱ ሪፖርተር የነበሩት አዲስ ምዕራፍ ሜሪ ግርማይ፣ መዓዛ አክሊሉና ሌላ አንድ ስም ዘነጋው ዜና ሰርተው እኔ ያነበብኩ ሳምፕል ሰርተን አሳየነው። ወደደው። አማን እንዲህ ነው። የሰው የሥራ ሐሳብ ሁሉ በሱ ፊት ክብር አለው። በወቅቱ አሜሪካ ለነበረው ነብዩ ጡመ ልሳን ላከለት። አሜሪካ የምትኖር የቀድሞ የፋና ባልደረባዬ ኢቢኤስ አሜሪካ ስራ ፈልጋ ስትሄድ ነብዩ የኛን ሳምፕል እያየ ነበር የደረሰችው። እንደማቀሽ ስነግረው እኔ አላውቃትም፣ አማን ግን ስለሷ በጣም እያደነቀ ነው የሚያወራው፣ ይኸው ዜና ልትጀምርልን ነው አለኝ አለችኝ ደውላም። ከዛም የዛሬው አዲስ ነገር ተጀመረ። ለዜና ክፍል ኃላፊ ይመጣል ብዬ ስጠብቅ አማን አንቺ ካልሆንሽ አለ። እኔ እኮ ገና 2 ዓመት የሬዲዮ ሪፖርተር ሆኜ ነው የሰራሁት፣ በምን አቅሜ አልኩኝ። አይሆንም ትችያለሽ አለ አማን። አማን ጋር ሁሉም ነገር ይቻላል። የክፍሉ ኃላፊም ዜና አንባቢም ኤዲተርም ሆኜ በአጠቃላይ 4 ዓመት ቆየው። በወቅቱ ኢቢኤስ 40 የሚሞላ ሰራተኛ አልነበረውም። ከመሃላችን 30 ዓመት የሞላው ሰው 1 ወይንም 2 ቢሆን ነው። አማን አባታችን ነበር። ጂዲ ኢትዮጵያን እንወቅ እንዳለችው ስለ አማን ያኔ የነበረው እኛ እናውራም። አማን አምኖን ትችላላችሁ ብሎን እንደ አባት እንደ ወንድም ተቆጥቶን አባብሎን ሰው አድርጎናል፣ አስከብሮናል። 2-3 ሆነን እንፈልጋለን እንኳን ስንለው ይደነግጥ ነበር። ከ4 ዓመት በኋላ ዜና ክፍል በቃኝ ልለቅ ነው አልኩት። እሺ በቃ ደህና ሁኚ አላለኝም። ቤትሽ ሆነሽ የሚበቃሽን እረፍት ሰጂ፣ አስቢና የምትፈልጊውን ፕሮግራም ይዘሽ ነው ያለኝ። እውነት ለመናገር እሱን ደፍሬ እምቢ ለማለት እሺ ብዬ ወጣው። የፕሮግራም ሐሳብ አልነበረኝም፣ ግን ባይ ደሞዜ አይቆረጥም፣ ግቢም አልባልም፣ ከበደኝ፣ አልቻልኩም። ከረጅም ወራት በኋላ የህይወት ሰሌዳን ይዤ ተመለስኩ። ደስ ብሎ ተቀበለኝ። የራሴ ስቱዲዮ ተሰራልኝ። የምፈልገው ረዳት ተቀጠረልኝ። ከህይወት ሰሌዳ ከፍተኛ ወጪ የሚያስወጣ ፕሮግራም ነበር። አማን ሁሉን ወጪ ሸፍኖ 2 ዓመት ደስ ብሎኝ ትርጉም ያለው ስራ ሰራው። በተለይ በመንገድ ደህንነትና የሕክምና ስህተት፣ የወንድ ህጻናት መደፈር ላይ ህግ የሚያስቀይሩ የባለ ታሪኮችን ህይወት ከመሰረቱ የቀየሩ 48 ፕሮግራሞችን ሰራው። ይህ ሁሉ በአማን ነው። በስራዬ ክፍተት መፍጠር የማይፈልግ በመብት ጉዳይ ግን የማልደራደር አይነት ሰው ነኝ። አማን ይሄንን በጣም ይረዳ ነበር። ማንም ምንም እንዲለኝ አይፈልግም። አማንዬ አንተ የኔ አለቃ፣ የኔ ሐሳቢ፣ የኔ መንገድ መሪ ነህ። ማክዳ ዛሬ ስሰናበታት የምትወጂው አለቃሽ ሞታ አለችኝ። አማንን ከልቤ እንደምወደው እንደምደገፍበት ሁሉም ያውቁ ነበር። እሱም አፉን ሞልቶ ይመሰክርልኝ ነበር። አማንዬ ነፍስ በሰላም ትረፍ።
ሁሌም ውለታ ልቤ ላይ ይኖራል። ማክዳ አንቺ ብርቱ ሴት፣ የሴት የሚስት የእናትና የታታሪነት አርአያ፣ እግዚአብሔር ያጽናሽ በማለት ጽሑፏን ደምድማለች። አማን እንዲህ አይነት ሰው ነበር። እኛም ለዛሬ እዚህ ጋር በቃን። ቸር ያቆየን።